ለእግዚአብሔር ይሁን። ላስቸግራችሁ ቆመን አጭር ጸሎት እናድርግና ወደ እግዚአብሔር ቃል እንሄዳለን። መጽሐፍ ቅዱስ በእጃችሁ ከያዛችሁ ወይም በሞባይላችሁ ካለ የሐዋርያት ሥራ ምዕራፍ 4ን እናወጣለን። ከቁጥር 27 እስከ 31 ያለውን እናነብና ከ23 ጀምሮ ባነበው ጥሩ ነው። ተፈተውም ወደ ወገኖቻቸው መጡና የካህናት አለቆች ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ። ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱ የሚኖረውን ሁሉ የፈጠርክ፣ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡም ከንቱ ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታ በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስ እና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህን ሐሳብህን እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚያች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ፣ እስቲ ከኔ ጋር አሁንም ጌታ ሆይ በሉ። ድምጻችሁን አንዴ ከፍ አድርጉና አሁንም ጌታ ሆይ በሉ። ወደ ዛቻቸው ተመልከት። ለመፈወስ እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ደስ የሚለው ከዚህ በኋላ ደግሞ ያለው ነው። ከጸለዩ በኋላ ይላል። እስቲ አንዴ ከጸለዩ በኋላም በሉ። ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። እጆቻችንን ከፍ እናደርግና ለልዑል አምላክ ለእግዚአብሔር ራሳችንን እናስገዛለታለን። እጃችንን ከፍ የምናደርገው እኛ አንችልም፣ አንተ ግን ትችላለህ። አንተ ኤልሻዳይ ነህ፣ አንተ አዶናይ ነህ። አንተ ካለ ሁሉ አለ። እግዚአብሔር አምላካችን ሆይ ዛሬ በናዝሬቱ በኢየሱስ ክርስቶስ ስም እንደ ቃል ተሰብስበናል። በተሰበሰብንበት በዚህ ጉባኤ መካከል ደግሞ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጸልያለሁ፣ ፍቃድ በመካከላችን ይንገስ፣ ሐሳብ በመካከላችን ይንገስ። እግዚአብሔር አባታችንና መድኃኒታችን ሆይ እንደዚህ ቃል በእኛ መካከል እንዲሆን ዛሬ እለምንሃለሁ። እግዚአብሔር አባታችንና መድኃኒታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለሰው የማይቻል ለእግዚአብሔር ይቻላልና ዛሬ በኢየሱስ ስም ለሰው ያልተቻሉ ነገሮች ሁሉ በአንተ ዘንድ ደግሞ እግዚአብሔር ሆይ ስለሚቻሉ እናምናለን። እንግዳ ነገር ይሆን፣ አዲስ ነገር ይሆን። እግዚአብሔር ሆይ እንቆቅልሽ ይፈታ፣ ቀንበር ይሰበር፣ እስራት ይበጣጠስ። የትኛውም የአጋንንት ምክር በስም ስልጣን የፈረሰ ይሆን፣ በኢየሱስም የፈረሰ ይሆን። እግዚአብሔር አባታችን ሆይ መንፈስ በኃይል በመካከላችን እንዲሰራ በኢየሱስም ነው ጸልያለሁ። እግዚአብሔር አባታችን ሆይ ቃል በስልጣን በኃይል እንዲነገር መንፈስም በሙላት በመካከላችን እንድታረግ በኢየሱስም ነው ጸልያለሁ። እጅህን ዘርጋ፣ እጅህን ዘርጋ። ሉሎ እጅህን ዘርጋ። ንጉሶ እጅህን ዘርጋ። ቀንበር ይሰበር፣ እጅህን ዘርጋ። እስራት ይበጣጠስ፣ እግዚአብሔር ሆይ እጅህን ዘርጋ። ጥያቄ ይመለስ፣ እጅህን ዘርጋ። እስቲ አንዴ ጩሁና እጅህን ዘርጋ በሏ። እጅህን ዘርጋ። ሉሎ ላንተ የሚሳነ የለም፣ ላንተ የሚሳነ የለም። እግዚአብሔር ሆይ ሁሉ ካንተ በታች ነው። አቃተኝ ያልከው የለም፣ ከበደኝ ያልከው የለም፣ አልችለውም ያልከው የለም። ወደ ማንም ሪፈር ጽፈህ አታውቅም። እያንዳንዱ ጥያቄ ባንተ ተመልሷል። እያንዳንዱ እንቆቅልሽ ባንተ ተፈቷል። እያንዳንዱ ቀንበር ባንተ ተሰብሯል። ላንተ የሚሳን ነገር የለም።
እግዚአብሔር ሁሉን ይችላል። እግዚአብሔር ይችላል። እግዚአብሔር ይችላል። ጉባኤው በአንደበቱ ያውጀው እግዚአብሔር ይችላል በሉ። አዎ አማኞች ነን። ሕያውን ቃል የምናምንን በዘላለሙ ቃል የተፈጠርነን በመዝሙራችን ውስጥም በጸሎታችን ውስጥም ያወጅነው ይሄንኑ ነው። እግዚአብሔር ይችላል ነው ያልነው። እግዚአብሔር ይችላል ነው ያልነው። እግዚአብሔር ይችላል ነው ያልነው። እኛ እንችላለን አላልንም። ሁኔታው ይችላል አላልንም። ለማንም ነገራችንን አሳልፈን አልሰጠንም። እግዚአብሔር ይችላል ነው ያለው። ራካዲያ ሶፓጄና ዲያላባ የስ ዛሬ የምስራች ነግራችኋለሁ። ዛሬ በሕይወታችሁ ላይ ለከበዳችሁ ነገር እግዚአብሔር እጁን ይዘረጋል። ላስጨነቃችሁ ነገር እግዚአብሔር እጁን ይዘረጋል። በጠላታችሁ ላይ የእግዚአብሔር በትር ይመጣበታል። በከበዳችሁ ነገር ላይ የእግዚአብሔር እጅ በኃይል ይመጣል። የሚያምን ሰው ብቻ ጮ አሜን ይበለኛ። እግዚአብሔር ይችላል። እግዚአብሔር ይችላል። እግዚአብሔር ይችላል። እግዚአብሔር ይችላል። ሁኔታዬ ስማ እግዚአብሔር ይችላል። ጠላቴ ስማ እግዚአብሔር ይችላል። በሽታዎች ስማ እግዚአብሔር ይችላል። ካንሰሮች ስማ እግዚአብሔር ይችላል። ደም ግፊት ስማ እግዚአብሔር ይችላል። እግዚአብሔር ይችላል። እግዚአብሔር ይችላል። የተዘጋው ደጅ ይሰማል። እግዚአብሔር ይችላል። ግዴ ለማንዴ በአንደበታችሁ ጩና እግዚአብሔር ይችላል በሎ። አልሰማችሁም? ይችላል። ይችላል። ችሎ በሕይወታችን አይተነዋል። ተገልጧል። በሕይወታችን ተገልጧል። በኑሯችን ተገልጧል። በዘመናችን ተገልጧል። በቤተ ክርስቲያን ተገልጧል። በትውልድ መካከል እግዚአብሔር ይችላል። ዛዶሴ ማሺያባስ አደባባይ ቆመን የምናወራው ስለ አንድ ከተማ ስለሚመራ አገር ስለሚመራ ሳይሆን ዓለምን ስለፈጠረ ሁሉን ስለቻለ ሰማይና ምድርን ስለዘረጋ ምንም ነገር በሱ ዘንድ ትንሽ ትልቅ የሌለ ሁሉን ለሚችል አምላክ ፊት እያወጅን ነው። እግዚአብሔር በነገራችን ላይ ይችላል። አባቶይ በመካከላችን ክንድህን ስለምትገልጥ አመሰግናለሁ። እስራት ስለሚፈታ አመሰግናለሁ። ቀንበር ስለሚሰበር አመሰግናለሁ። እግዚአብሔር ሆይ ሕዝብ ስለሚጽናና አመሰግናለሁ። የወደቀው ስለሚነሳ አመሰግናለሁ። የሳተው ስለሚመለስ አመሰግናለሁ። ልቡ የዛለ ሰው ዛሬ ስለሚደገፍ አመሰግናለሁ። ልቡ የተሰበረ ሰው ስለሚጠገን አመሰግናለሁ። እንዲህ ይሆናል። እንዲህ ይሆናል። እግዚአብሔር እጁን ይዘረጋል። እግዚአብሔር እጁን ይዘረጋል። ይህ ስለሚሆን ደግሞ እናመሰግናለን። እልልታ፣ ጭብጨባ፣ ምስጋና ካላችሁ አስገቡለት። ሃሌሉያ! ክብር ይሁን። እግዚአብሔር ይባርካችሁ። ቁጭ በሉ። እግዚአብሔርን ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። ደግሞ እግዚአብሔርን ጸጋ በእንዲህ ዓይነት መልኩም እንዳካፍላችሁ እድሉን ስላገኘው ደስ ብሎኛል። ፓስተር ኤፍሬምንም እንደዚሁ የቤተክርስቲያን መሪዎችን አመሰግናለሁ። ያለፉት በሁለት ሳምንት ፓስተር ኤፍሬም እግዚአብሔር ይችላል በሚል መልእክት እግዚአብሔርን ቃል አካፍሎናል። አይ ቲንክ ይቀጥላል ብዬ አስባለሁ እና ከዛ መስመር መውጣት አልፈለኩም። በመንፈስ አንድነት አምናለሁ እና በዚሁ ዋናው ርዕስ እግዚአብሔር ይችላል ብላችሁ ያዙትና ግን በልቤ ውስጥ ያለው ደግሞ መልእክት እግዚአብሔር እጁን ይዘረጋል የሚል ነው እና የነገርኳችሁ ወይም ያነበብነው መጽሐፍ ቅዱስ ክፍል የሐዋርያት ሥራ ላይ ያለው እንግዲህ የህብረት ጸሎት ነው፣ የህብረት ልመና ነው፣ የህብረት ምልጃ ነው። የህብረት ምልጃ ነው። የሐዋርያት ሥራ እንግዲህ በ28 ምዕራፍ የተዋቀረ ነው። ሐዋርያት ሥራን ስታጠኑት አራት ነገሮች በደንብ ጠንቅቃችሁ ታገኙባችኋላችሁ ብዬ አስባለሁ። አንደኛው የመንፈስ ቅዱስ እንቅስቃሴ ነው። ሁለተኛ ደግሞ እጅግ የበረታ ጸሎት ነው። ሶስተኛው ደግሞ ህብረት ነው። አራተኛው ግን ስደት ነው። የመጀመሪያዋ ቤተ ክርስቲያን የመጀመሪያው ስደት የገጠማት አሁን ባነበብኩላችሁ ክፍል ላይ ያለው ጸሎት ነው። ስደትን አስተናግዳ ስደቱ ደግሞ የመራቸው ወደ ጸሎት ነው። እግዚአብሔር የተመሰገነ ይሁን። አሜን ይባላል።
እና መጽሐፉን እንግዲህ ማን እንደጻፈው ለማወቅ ያህል ዶክተር ሉቃስ ነው የጻፈው። አንዳንዶች እንግዲህ ከሉቃስ ወንጌል ቀጥሎ ያለ መጽሐፍ ነው ብለው ይናገራሉ የመጽሐፍ ቅዱስ አዋቂዎች። ለአንድ ቴዎፍሎስ ለሚባል ሰው ነው የጻፈለትና ሲጽፍለት እንግዲህ መጽሐፉ በጣም የእግዚአብሔርን ተአምራት ስለምታዩ ትደነቃላችሁ፣ ትገረማላችሁ። እኔ የሐዋርያት ሥራን የሚያነብ ክርስቲያን የሚያነብ ማንኛውም ሰው በእርግጠኝነት ውስጡ ረሃብና ጥማት ይገባበታል ብዬ አምናለሁ። ምን አይነት ረሃብ ምን አይነት ጥማት ካላችሁኝ፣ የእግዚአብሔር ድንቅ ሥራ፣ የእግዚአብሔር የተአምራት አደራረግ፣ የመንፈስ ቅዱስ እንቅስቃሴ፣ የጸሎት ጉልበት፣ የጸሎት ኃይል፣ ምስክርነት ውስጡ ይገባበታል ብዬ አምናለሁ። ሐዋርያት ሥራን አጥንተህ ዝም ካልክ ጸጥ ካልክ መመርመር አለብህ፣ ያስፈልጋል። ምክንያቱም የሐዋርያት ሥራን ያነበበ ሰው ውስጡ ረሃብ ሊገባበት ይገባል ብዬ አምናለሁ። ምክንያቱም የመጀመሪያ ቤተ ክርስቲያን የተመሰረተችበት ነው። በዛም ላይ መንፈስ ቅዱስ የወረደበት ነው። ይሄንን ስታዩ እንዲሆነ እንዲተደረገ እንዲተፈጸመ ስትሉ ወዲያውኑ እግዚአብሔር ሆይ እባክህ በእኔም ላይ እንዲስራ እንደዚህ ይሁን በእኛ መካከል ብላችሁ እንድትጠሙ እንድትፈልጉ ያደርጋችኋል። ሜቢ ይሄንንም ቃል እንዳካፍላችሁ የሚያደርገኝ በጣም ከምወደው የመጽሐፍ ቅዱስ ክፍል አንዱ ስለሆነ በሕይወት እንደው መቼ ብትኖር ተብዬ ብመረጥ እድል ቢሰጠኝ ምርጫ ቢለኝ እግዚአብሔር እኔ ሐዋርያት ሥራ ምዕራፍ 2 ላይ ብኖር ብዬ እመኝ ነበር። ኢየሱስ ጌታ ነው። ለምን? መንፈስ ቅዱስ የመጀመሪያ የወረደበት ጊዜ ስለሆነ የመጀመሪያ መሆን በብዙ ነገር ላይ ጥሩ ነው። የመጀመሪያ መሆን ጥሩ ነው። ለምን መሰላችሁ? አትመረምሩም፣ አትጠረጥሩም። ዝም ብላችሁ ነው የምትቀበሉት፣ ዝም ብላችሁ ነው የምትሞሉት። የሚሆነው ነገር ሁሉ አዲስ ስለሚሆን አዲስን ነገር ለማስተናገድ ልባችሁ ሁሉ ክፍት ነው። ሁለተኛ ሶስተኛ ወይም እንደኛ ደግሞ ከዘመናት በኋላ ሲነገር እንዲሁ እንደ መጀመሪያው እንደ ቀጥተኛው አይደለም የምንሆነው። ምክንያቱም አሁን ያለነው ሁላችን እዚህ እንኳን የተቀመጥነው የተለያየ ሐሳብ፣ የተለያየ እይታ፣ የተለያየ አይነት ፍላጎት ነው ያለን። ሐዋርያት ሥራን አሁን እኔ ስናገር አንደኛው በሌላ መልኩ ሊረዳው ይችላል። ወይም ደግሞ እሱ እስከዛሬ ተምሮ የመጣበት መንገድ ስላለ እሱ በተማረበት ነገር ነው ሊረዳው የሚችለው። የመጀመሪያ መሆንን ግን የሚያክል ነገር አለ ብዬ አላምንም። እግዚአብሔር የተመሰገነ ይሁን። ግን እኔ ደግሞ ምን መሰላችሁ በቁጭት እንደው ወይኔ መጀመሪያ አልነበርኩም ብለን እንኳን እንዳንቆጭ አንድ ተስፋ ልሰጣችሁ የምፈልገው ነገር ምንድነው ካላችሁኝ፣ እግዚአብሔር ሁልጊዜ አዲስ ነው። አሰራር ላይ ደግም ይችላል። በእኛ ደግሞ አዲስ ነገር መስራት ይችላል። ይሳነዋል እንዴ? ይሳነዋል እንዴ? እግዚአብሔር ይችላል ተብለን ተምረን አይደል እንዴ? ስለዚህ ለአዲስ ነገር ራሳችንን ካዘጋጀን እግዚአብሔርን እንደው በምንም ሳንጠራጠረው አዲስ ነገር ይዤ እመጣለሁ ቢል በመካከላችን ራሳችንን ካቀረብንለት ለሱ የሚሳነው ነገር የለም። ዛሬም አዲስ ነገር ያደርጋል። አጠገባችሁ ያለውን ሰው እግዚአብሔር አዲስ ነገር ያደርጋል በሉት። አዎ ያደርጋል። የሚሳነው ነገር የለም። እግዚአብሔር ይመስገን። እንግዲህ ያነበብኩላችሁ ክፍል ላይ ከዛቻ የመጣ ጸሎት ነው። ከዛቻ የተወለደ ጸሎት ነው። ዛቻውን ምን አመጣው ስንል ደግሞ ወደ ምዕራፍ 3 ይወስደናል። ምዕራፍ 3 ላይ ምን ሆነ ስንል ጴጥሮስና ዮሐንስ እንደ ልማዳቸው ወደ ጸሎት በሚሄዱበት ጊዜ ለዘመናት በልመና የሚተዳደር የነበረ ሰው እንደሌላ ሰዎች እነሱንም ሌላ ነገር አይደለም ኤክስፔክት ያደረገባቸው፣ ሳንቲም ነው የጠየቀው። እነሱ ደግሞ የህይወት ለውጥ ውስጥ ነው ያሉት፣ ሪቫይቫል ውስጥ ነው ያሉት። አሁን ሳንቲም መስጠት ትተዋል። አዲስ ነገር ህይወታቸው ውስጥ ገጥሟቸዋል። ከምዕራፍ 2 በፊት ሳንቲም ይሰጡ ነበረ። እነሱም እንደሌላ ሰው ቸርነት ያደርጉ ነበረ። ከምዕራፍ 2 በኋላ ግን ህይወታቸው ላይ አዲስ ክስተት ስላለ ያንን ክስተት ነው እያስተናገዱት ያሉት። ይኸውላችሁ መንፈሳዊ መቀጣጠል ውስጥ ስትሆኑ፣ የእግዚአብሔር መንፈስ ስትሞሉ፣ የእግዚአብሔር ኃይል በእናንተ ሲመጣ የምትሆኑት ራሱ እንደዛ ነው። ኢየሱስ ጌታ ነው። ሰው እኮ የተሞላውን ነው የሚያወራው አይደል እንዴ? የተሞላውን ስልክ ሲደውልላችሁ ሰው የሚያወራችሁ ምኑን ነው? የተሞላውን። ስትገናኙ ሻይ ስትጠጡ ምንድነው የሚያወራው? የተሞላውን። ለምሳሌ በቃ በእግር ኳስ የተያዘ ሰው ሲያገኛችሁ ሁሉ የሚያወራው ምንድነው? እግር ኳስ።
እና ያን ሰሞን ጴጥሮስና ዮሐንስ አዲስ ልምምድ ውስጥ ናቸው። መንፈስ ቅዱስ ወርዶባቸዋል። ስለዚህ ሳንቲም መስጠት አይችሉም። በዛ ቀን አዲስ ነገር አለ ውስጣቸው። ሲያዩት የመጀመሪያ የፈውስ አገልግሎት መስጠት አማራቸው። ልባቸው ውስጥ ተቀጣጠለ። ለዚህ ሰውዬማ ሳንቲም ከምሰጠው ዛሬ ሳንቲም ሰጪ ባደርገው ይሻላል የሚል መንፈስ ገባባቸው። ዛሬ ይሄ መንፈስ ይግባብን። ጩና አሜን በሉ እስቲ። በጣም ደስ የሚል ነው። ከዛ በኋላ ሳንቲም ሲጠብቅባቸው በጌታ በኢየሱስ ስም ተነስና ተመላለስ አሉት። ተመላለሰ። ይሄ ነገር አዲስ ክስተት ነው። ለመጀመሪያ ጊዜ ነው በእነሱ መካከል የሆነው። ስለዚህ ይህንን ነገር ደግሞ ህዝብ ሁሉ አየ፣ ደነገጠ። እነሱን ትኩር ብሎ ሲያቸው ለምን እኛን ትኩር ብላችሁ ታያላችሁ? ይሄ እኮ የሆነው በእኛ አይደለም፣ እናንተው በሰቀላችሁት በናዝሬቱ በኢየሱስ ስም ነው ይሄ የሆነው ብለው ነገሯቸው። ሰዱቃውያን ፈሪሳውያን ህዝብ ተሰብስቧል። የሆነውን ነገር አዩ፣ ደነገጡ። እነሱ አንደኛ ሙታን ትንሣኤ እየሰበኩ ኢየሱስ ተነስቷል እያሉ ነው። እነሱ መነሳቱን እንኳን ለመደበቅ በጀት ሁሉ የመደቡበትን ጉዳይ እዚህ አደባባይ ቆሞ በሰላም እየተናገሩ ነው። እግዚአብሔር የተመሰገነ ይሁን። አሜን ነው ወይ? ኢየሱስ ጌታ ነው። የእግዚአብሔር አሰራር ልዩ ልዩ ነው እና ስለዚህ ወሰዷቸው፣ አሰሯቸው። ከዛ በሚቀጥለው ቀን በሸንጎ ፊት ምን እናድርግ ብለው ሲማከሩ አይ እናስጠንቅቃቸው፣ በማስጠንቀቂያ ይታለፋሉ። አንዳንድ ነገር በማስጠንቀቂያ ይታለፍ አይደል? እነሱም በማስጠንቀቂያ ይታለፉ። ስለዚህ ያሏቸው ደግሞ ከዚህ በኋላ በዚህ ስም ስሙ ኃይል ስላለው በዚህ ስም ኢየሱስ ጌታ ነው። እስቲ አንዴ ጩና ኢየሱስ በሉ። አዎ ስሙ ኃይል አለው። የትኛውም ስም ኃይል የለውም። የናዝሬቱ ኢየሱስ ብቻ ኃይል አለው። ሃሌሉያ። አብ ያወጣው ስም ነው። ጩና አንድ ጊዜ ኢየሱስ በሉ። ሃሌሉያ። ስሙን እየጠራችሁት በውስጣችሁ ፈውስ ያልፋል። ስሙን እየጠራችሁት በውስጣችሁ ሰላም ያልፋል። አንድ ጊዜ ደግመን እንጮሃለን፣ ኢየሱስ እንለዋለን። አዎ ሃሌሉያ። እንኳን ኢየሱስ ሆነን፣ እንኳን በዚህ ስም ዳንን፣ እንኳን ይሄ ስም የኛ መጠሪያ ሆነ። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው እና በዚህ በዛቸው ሁለተኛ በዚህ ስም እንዳሰብኩ ሲሏቸው እነሱስ ለመሪ የሚታዘዙ በጣም አክባሪ ናቸው። ግን ከመሪዎቹ በላይ ሌላ መሪ አላቸው። አያችሁ፣ የቀደመ መሪ አለ። ስለዚህ ምን አሏቸው? እኛ ከናንተ ይልቅ ልንታዘዘው የሚገባ አለ። ምን እናድርግ? ሞልቶን ነው፣ ተገደን ነው፣ ቀምሰነው ነው። ዝም ማለት የምንችለው ጉዳይ አይደለም። ኢየሱስ ክርስቶስ ጌታ ነው። ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን? መቼ እንችላለን? ኢየሱስ ጌታ ነው። ከዛ እንግዲህ የሚደንቃችሁ ይህንን መጡና ለተሰበሰቡ ቅዱሳን ነገሯቸው። ከባድ ዛቻ አለ። ሁለተኛ በዚህ ስም እንዳንሰብክ ተከልክለናል ሲሉ የቀድሞ ቤተ ክርስቲያን ነገርን ሁሉ ቀጥታ የምትወስደው ወዴት ነው? ወደ ጸሎት። እስቲ አንድ ጊዜ ጩና ወደ ጸሎት በሏ። አዎ ዘመቻ ወደ ምን? ወደ ጸሎት። አልሰማው ግዴለም በሉት። ወደ ጸሎት። ወደ ጸሎት ዘመቻ ሁሉ ወደ ምን? ወደ ጸሎት። የመጀመሪያዋ ቤተ ክርስቲያን ነች። ትምህርት እንግዲህ ሞዴላችን ከሷ ነው የምንኮርጀው። ሁሉ ነገር የምናየው ከሷ ነው እና የመጀመሪያዋ ቤተ ክርስቲያን ወደ ጸሎት እና አሁን የምነግራችሁ ደግሞ እሱን ጸሎት ነው። የሆነ ዛሬ የጸሎት መንፈስ እንዲጋባብን ሸክምን ይዘን እንድንሄድ ኢየሱስ ጌታ ነው። ቤተ ክርስቲያን በምታዘጋጀው ጸሎት ውስጥ አብረን መተን እንድንነድ። ምክንያቱም በቃ ዘመቻ ወደ ጸሎት ነው የሚያዋጣው። ይሄኛው ዘመን ላይ የሚያዋጣው ወደ ምንድን ነው? ወደ ጸሎት። ነገር የሚፈታው በጸሎት ነው። እንቆቅልሽ የሚፈታው በጸሎት ነው። ቀንበር የሚሰበረው በጸሎት ነው። ክፉ ደግሞ የማይፈልገው ነገር የሚገርማችሁ ጸሎት ደስ አይለው። በጣም ቢዚ የምንሆነውም ለጸሎት ነው። በጣም የምንጠፋውም ከየት ነው? እውነት ውሸት?
እሱን ደግሞ ቼክ ማድረግ ከፈለጋችሁ አርብኑና ቼክ አድርጉ። ከብቷችኋል። ከብዙ ነገር አንጎልም። የሚገርማችሁ ብዙ ነገርን አልፈን መሄድ እንችላለን። ብዙ ነገርን እንደው ምክንያት አልፈን ብዙ ፕሮግራሞችን መሄድ እንችላለን። ጸሎትስ ግን ለምን እንደሆነ አላውቅም ይይዘናል። እኔ ደግሞ ለምን እንደሚይዘን ይገባኛል። ከጸሎት በኋላ ውጤት አለ። የሚገርማችሁ የፈለገውን ያህል እንደው ብንል ለጸሎት ቢዚ ባንሆን የተሻለ አማራጭ ነው። አንዳንድ ጊዜ ሁላችንም ስንጠየቅ ምን ነው ሲባል ቢዚ ነኝ። ቢዚ አይደለንም። ባይዘው አይደለንም እኮ ቢዚ እኮ አይደለንም። እውነት ውሸት ነን እንዴ? በጣም ቢዚ አይደለንም። ይኸውላችሁ አልፈን ከመጣን የሚሰራ ስራ ስላለ ነው። አይደለም እንዴ? ቢዚ ከሆናችሁ እስቲ አንዳንድ ጊዜ ዝም ብላችሁ የምታሳልፉበትን ጊዜ ወደ ኋላ ዝም ብላችሁ ሳምንታችሁን መርመር አድርጉት። ቢዚ ነኝ ወይ ካላችሁ ቢዚ አንዳንድ የሆናችሁባቸው ጉዳዮች ፕራዮሪቲ የምትሰጧቸው ጉዳዮች ስላሉ አይደሉ። ካሰብንበት ልባችን ከሞላ ምንም ነገር ማድረግ እንችላለን አይደል? እግዚአብሔር ጸጋውን ያብዛልን፣ መንፈሱን ይጨምርብን። ወደ ጸሎቱ ስንሄድ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህ አሉ። ጌታ ሆይ አንተ ሰማይና ምድርን ባህሩን በእነርሱ የሚኖረውን ሁሉ የፈጠርክ የመጀመሪያው የእግዚአብሔርን ታላቅነት ነው ያወጁት። አንተ ማለት ብለው የሱን ታላቅነት፣ የሱን ፈጣሪነት፣ የሱን ሁሉን ቻይነት፣ የእርሱን ኤልሻዳይነት ነው ያወጁት በጸሎታቸው ውስጥ። በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱ ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ፣ ቀድመ ያወራህ አምላክ ነህ፣ ቀድመ ያወጅክ አምላክ ነህ አሉት። ከዛ እንደዚህ አሉ። በቀባኸው በቅዱስ ብላቴና በኢየሱስ ሄሮድስና ጴንጤናዊው ጲላጦስ አሕዛብም ከእስራኤል ሕዝብ ጋር እጅህ ሐሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚህ ከተማ በእውነት ተሰበሰቡ አሉ። ቀድሞ እነሱ ለክፉ ቢያደርጉትም የኢየሱስን መስቀል ኢየሱስን ዋጋ ማስከፈል እነሱ ለክፉ ቢያደርጉትም አላወቁም እንጂ የመዳን መንገድ ለሰው ልጅ ደህንነት እየተዘጋጀ ነበረ። እና እንደዚህ አሉ። በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርከው አምላክ ነህ ብለው ቁጥር 30 አካባቢ አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልን እንዲናገሩ ስጣቸው ብለው ጸለዩ። እግዚአብሔር የተመሰገነ ይሁን። ትኩረቴም እዚህ አካባቢ ነው። እጅህን ዘርጋ የሚለው ጸሎት ነው በጣም ልቤን የነካው። ቅድምም ገና በዝማሬ ጅማሬ አካባቢ ላይ ወንድሜ ናቲ ይህንን ነበረ ሲዘምር የነበረው። ስገባ ይሄ ሲዘምር ምንድነው አንድ ነገር ያመንኩት እግዚአብሔር የሆነ ነገር ፈልጓል ማለት ነው። እጁን ሊዘረጋ ፈልጓል ማለት ነው። አሁን እኛም ፈልጎናል ማለት ነው። አሁን የሆነ ነገር ከተደጋገመ መንፈሳዊ ቤት ውስጥ ነገር በግጥምጥሞሽ አይሆንም። መንፈሳዊ ቤት የሚሆነው ሁሉ ነገር በፕላን ነው። ስለዚህ አሁን እኔና እናንተ መንቃት እንዳለብን አምናለሁ። ትኩረት ማድረግ እንዳለብን አምናለሁ። ምላሽ መስጠት እንዳለብን አምናለሁ። ከነዚህ ሰዎች የሆነ ነገር መኮረጅ እንዳለብን አምናለሁ። ሁልጊዜ መልካም ነገር ይኮረጃል፣ ጥሩ ነገር ይኮረጃል። ስለዚህ እነዚህ ሰዎች ጸሎት ለእኔና እናንተም ልንኮርጀው ይገባል ብዬ አምናለሁ። እጅን ዘርጋ ልንለው ይገባል። እጁ ሲዘረጋ ነው ብዙ ነገር የሚፈታው። ያልተመለሰ ጥያቄ የሚመለሰው እጁ ሲዘረጋ ነው። እነዚህ ሰዎች ስለገባቸው ነው እጅን ዘርጋ ብለው የለመኑት። ለምንድን ነው እጅን ዘርጋ ብለው የለመኑት ብዬ መጽሐፌን ሳነበው ወደ ኋላ አንድ ነገር ጴጥሮስ የተናገረው ነገር አለ እዚሁ መጽሐፍ ላይ። ወደ ኋላ ምዕራፍ 2 ቁጥር 22 ላይ እንደዚህ አለ። መንፈስ ቅዱስ ከወረደ በኋላ ቆሞ ሲሰብክ አንድ ነገር አላቸው። የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁን እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው
ተአምራትና በድንቅ በምልክቶች ከእግዚአብሔር ዘንድ ለእናንተ የሰጠው ሰው ነበር አለ። እግዚአብሔር በጌታ በኢየሱስ ክርስቶስ አገልግሎት ድንቅና ተአምራትን ያደርግ ነበር። የሚታይ የሚዳሰስ ሰዎች ሁሉ ጉድ ያሉት ብዙ ድንቅ ብዙ ተአምራት በመካከላቸው ሆኗል። ይሄው ስለሆነ ዛሬም እነሱ ያ ነገር እንዲደገም እግዚአብሔርም ወጥቶ አብሯቸው እንዲመሰክር፣ እኛ ስንመሰክር አደባባይ ላይ ኢየሱስ ያድናል እያለን እንመሰክራለን፣ ትራክት እናድላለን። እግዚአብሔር ወጥቶ አብሮ ሲመሰክር ግን በድንቅና በታምራት ነው የሚመሰክረው። ጩዋቹ አሜን ይባላል። አያችሁ፣ እግዚአብሔር አብሯችሁ ሲመሰክር ኢየሱስ ያድናል አይደለም እንለው። የሆነ ሽባ ይተረተራል፣ የሆነ እውር ይበራል። ያን ጊዜ የሰው ትኩረት ሁሉ ወደ እናንተ ይሆናል። እግዚአብሔር ይመስገን። እግዚአብሔር ይችላል ብለን ከሰበክን፣ አሜን ብለን ከተቀበልን፣ አሁን ቀጥሎ መጠየቅ ያለው ችሎታ በእኛ መካከል ይገለጽ። ናና ከኛ መካከል አብረ ስበክ። ኢየሱስ ጌታ ነው። ይሁላችሁ እግዚአብሔር ወጥቶ ወንጌል የሚሰብከው በድንቅና በታምራት ነው። አሜን ነው ወይ? ደስ አይልም? ደስ አይልም? ምክንያቱም ድንቅና ተአምራት የሚጠራው የሰው ቁጥር ቀላል አይደለም፣ ቀላል አይደለም። ስለዚህ እነዚህ ሰዎች ስለገባቸው ና እጅህን ዘርጋና በድንቅና በተአምራት በመካከላችን ተገለጥ። ከሰው አእምሮ በላይ የሆነ ነገርን ማድረግ የምትችለው አንተ ነህ። ከሰው ዕውቀት በላይ የሆነውን ነገር ማድረግ የምትችለው አንተ ነህ። ከሰው ጥበብ በላይ የሆነውን ነገር ማድረግ የምትችለው አንተ ነህ። ድንቅና ተአምራት። እስቲ ድንቅና ተአምራት በሉ። ይሄ የወኔ ጉዳይ አይደለም። ይሄ የፍላጎትም ጉዳይ አይደለም። ይሄ በአካሉ ላይ ሊደረግ ሊፈጸም የሚገባ ወንጌልን ለመስበክ መንገድ አቅላይ የሆነ የእግዚአብሔር አደራረግ የእግዚአብሔር አሰራር ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ተአምራት እንዲያደርግ የተጠየቀው የተለመነው ስለ ወንጌሉ እንጂ ስለ ግለሰብ አይደለም። ስለ ወንጌሉ ነው። ስለዚህ ይሄ ጩኸት ይሄ ልመና ውስጣቸው ገብቷል። እባክና በድንቅና በታምራት ተገለጥና እጅን ዘርጋ፣ ያ በእኛ መካከል ይሁን ብለዋል። እግዚአብሔርም ምላሽ የሰጣቸው ወዲያው ነው። መንፈስ ቅዱስ በኃይል በእነሱ መካከል መጣ። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ቃል በድፍረት ይነገር አሉ። ቃል በድፍረት ያለምንም ማሽሞንሞን። ገብቷችኋል? መንፈስ ቅዱስ ሲሞላባችሁ ወንጌል ስትመሰክሩና እንዲሁ በልማድ ስትመሰክሩ እኩል አይደለም። በልማድ ስትመሰክሩ ዲፕሎማሲያዊ መንገድን ትከተላላችሁ። ኃጢአት ስታዩ እንደ ወንድሜ ኃጢአት እኮ ይገላል፣ እንደዚህ ያደርጋል፣ ዲፕሎማሲ መንገድ ነው የምትከተሉት። ራሱ የሰውየውን ክብር ጠብቃችሁ መንፈስ ሲመጣበስ ተመለስ በግሳጼ ነው ራሱ የምትመጣው። የሆነ ካንተ ወኔ ያልፋል፣ ካንተ ስርዓት ያልፋል። የሰውየውን ነገር ይሄ ምናምን ለመጠበቅ አትሄድም። የእግዚአብሔር መንፈስ የሞላብህን ልክ እነ ጴጥሮስ ለምሳሌ በመሪዎቹ መካከል አደባባይ ቆመው እናንተ የሰቀላችሁት ብሎ ለመናገር ድፍረት ይፈልጋል። እንደዚሁ አትናገርም። ያገለግሉሃል። እንደዚህ በድፍረት አትናገርም፣ በወኔ አትናገርም። ገብቷችኋል? መንፈስ ያናገራችሁ እኩል አትናገሩም፣ ልክ በኖርማል እንደምትናገሩት። አሁን በጣም ዲፕሎማሲያዊ ነን እኮ ወንጌል ስንሰብክም አይደል እንዴ? እውነቱ ውሸት የሰውን የመናገርን ጠብቅ ምናምን እንላለን። መንፈስ ሲሞላብህ ታልፋለህ፣ ህግን ታልፋለህ። እስርን አትፈራ፣ ሰው ምን ይለኛልን አትፈራ። ቀጥሎ ያለውን ውጤት አታስብ። ውጤት እያሰብክ የምትናገረው ባንተ አእምሮ በእኔ አእምሮ ሲሆን ነው። ገብቷችኋል? መንፈስ ሲሞላብህ ስለ ውጤቱ አታስብ፣ ስለ እስር አታስብ። እንግዲህ ሸንጎ ቆመ ከዚህ በኋላ እንዳትናገር ሲሉ ምንድነው ብለህ መውጣት ያለብህ? እሺ ነው ማለት ያለብህ። ምክንያቱም ቀጥሎ ልትገባ ነው። ስለዚህ ማምለጫ መንገድ ነው አንዳንድ ሰዎች ምን ይላሉ? ወንጌል በጥበብ ይሰበካል ይላሉ። አይደል? እሱ የሰው መንገድ ነው።
ወንጌል በስልጣን ነው የሚሰበከው። እስቲ ወንጌል በስልጣን ነው የሚሰበከው በሉ። መንፈስ ሲሞላብህ በስልጣን ነው የምትሰብከው። ምን ይሉኛል ከየት ራሱ ይመጣል? የለማ እነሚሉኛል እኮ የሚኖረው እኮ በእኛ ጥበብ ውስጥ ነው። እግዚአብሔር ይህን መንፈስ ዛሬ ይክተትብን። እስቲ ግድ የለም አሜን በሉኝስ። እግዚአብሔር መንፈስ ቅዱስ ዛሬ ይህን ረሃብ ይግባብን፣ ይክተትብን። ዛሬ በዚህ ረሃብ ሆነን እንድንወጣ፣ በዚህ ናፍቆት ውስጥ ሆነን እንድንወጣ በእውነት በቃ ቅድምም እየተባለ አይደል የመጨረሻው ዘመን ላይ ነው ያለ ነው እየተባለን ሁሌ እየተነገረን ከምንወጣ እሳቱ ይንካንና ከኛ ዕውቀት በላይ በሆነ ከኛ ጥበብ በላይ በሆነ የእግዚአብሔር አደራረግ ያለ ወሰን ያለ ገደብ እየተገለጠ ልጁ ኢየሱስን በመካከላችን እያከበረው እያደመቀው እንድንኖር እግዚአብሔር ይህንን ጸጋ በእኛ መካከል ያፍስሰው። እጆቻችሁን ዘርጉና እግዚአብሔር ሆይ በሉ፣ ዛሬ ለምንሃለሁ በሉ፣ በሕይወቴ ላይ በሉ የመንፈስ ቅዱስ ኃይል በሙላት እንዲመጣ አዲስ ነገር እንዲሆን እለምንሃለሁ። በኢየሱስም እንደተናገራችሁት ይሁንባችሁ። እንደዛ ብለው ጸለዩ እና እነሱም እንዳሉት ደግሞ እሱም ምላሽ ሰጠ። እንቅስቃሴ ሆነ። እዛ ጋር ልሰነብት አልፈልግም። እዛ ጋር ልሰነብት ሳይሆን ወደኛ መምጣት ነው ቶሎ መፈልገው። ጊዜም በአግባቡ ለመጠቀም እንዲረዳኝ እኛ አካባቢ ላይ ምን ይሁን? ይሄንን እየተረክን እንጨርሰው ዘመናችንን? ይሄንን እያወራ ነው እንጨርሰው ወይስ ምንድነው ማድረግ ያለብን ካልን እኛም እጅህን ዘርጋ ብለን መጸለይ ያለብን። ለምን እንበለው? ለምን እጅህን እንዘርጋ ብለን ስናስብ እኔ ልብ ውስጥ በጣም ተደጋጋሚ ውስጥ የካለው ሸክም አንዱ የሰው ልጆች በእኛ መካከል ያሉ ቅዱሳን በተለያየ መከራ ውስጥ በተለያየ ችግር ውስጥ ለሰው ሊያወሩት በማይችሉት ሐዘን ውስጥ በተለያየ በልጆቻቸው በጤና በተለያየ እንከን ውስጥ ያሉ ብዙ ሰዎች አሉ። እጁ ሲገለጥ ብቻ የሚያርፉ፣ እጁ ሲገለጥ ብቻ ቀንበራቸው የሚሰበር፣ እጁ ሲገለጥ ብቻ ሐዘናቸው የሚገፈፍ፣ እጁ ሲገለጥ ብቻ የልብ ስብራታቸው የሚጠገን ብዙ ሰዎች መካከላችን አሉ። ያልተናገሩ በልብስ የተሸፈኑ በቤተ በጓዳቸው የተቀመጡ ያለኛ ግድ ሊለን ይገባል፣ ልንጮህ ይገባል። እግዚአብሔር ወይ ና ልንለው ይገባል። ለምን ማረፍ አለባቸው? ችግር እኛ ቤት ሲገባ ብቻ አይደለም የችግርን መጠን ማወቅ አለብን። እኛ ላይም ሳይሆን የሰዎችን ችግር ሼር ማድረግ አለብን ብዬ አምናለሁ። ክርስቲያን እስከሆንን ድረስ የሌላውን ችግር ገብተንበት ማየት አለብን ብዬ አምናለሁ። አንዳንዱ ነገር ውስጥ ፔኑ የሆነ ፔን ይሰማኛል። ለምንድነው ጌታ ሆይ ይህን ሸክም እኔ ውስጥ ያለው ለዋለሁ? የሆኑ በቃ ለሰው ማይናገሩ ሰዎች አሉ። ገብቷቸዋል? በተለያየ መከራ ውስጥ የሚያልፉ በተለያየ ችግር ውስጥ የሚያልፉ ትልልቅ ቀንበር ተሸክመው የሚያልፉ እኛ ሜቢ ለ30 ደቂቃ ማድረግ የማንችለውን ነገር በህይወት ዘመናቸው እየኖሩት ያሉ ብዙ ሰዎች አሉ። እጁ ለነሱ ይገለጥ። ጩና አሜን በሉኛ። ይገለጥ። ሊገላግላቸው የሚችለው እጁ ነው። ቀንበራቸውን ሊሰብረው የሚችለው እጁ ነው። ሐሳብ በመስጠት እነሱ ልናጽናና አንችልም። አንዳንድ ሰው ማጽናናት ይከብዳል። እግዚአብሔር አዋቂ ነው ልትለው ማችለው ሰው አለ። ይከብደኛል። አንዳንድ ሰው ማጽናናት ይከብደኛል። እንዴት እግዚአብሔር አዋቂ ነው ማትለው ነገር አለ በቃ አለ። እጁ ተገልጦ ብቻ እሱ ሰላም ሊያገኝ የሚችል እረፍት ሊሰማው የሚችል እፎይ ሊል የሚችል ሜቢ እንቅልፍ የማይተኛ ሜቢ ሰላም የናፈቀው ሜቢ መብላት እንደኛ የፈለገ ሜቢ መመላለስ የሚፈልግ ከሰው ጋር መቀላቀል የሚፈልጉ ሜቢ ከሰው የራቁ ከቤታቸው ከወጡ ስንት ጊዜ የሆናቸው አሉ ሄሎ አሉ። የምንኖረው ዘመናዊ ዓለም ላይ ቢሆንም ብዙ ነገር መፍትሄ ይሰጥበታል የሚባል ሀገር ውስጥ ብንኖርም ይሄንን የነሱን ችግር ሀገር መፍታት የማይችለው ቀንበር የተሸከሙ ሰዎች አሉ። ሄሎ አሉ። ለብሶ ያየው ሰው ሁሉ ደና አይደለም። እጁ ያስፈልገዋል። ብዙ ቀንበር ተሸክሞ የሚዞር
ቢነግራችሁ ለመስማት የሚከብዳችሁ ለደቂቃ ቆማችሁ መስማት ራሱ የሚያሳቅቃችሁ ብዙ ነገርን የተሸከመ ሰው አለ። ሄሎ አለ። አጠገባችሁ ያለውን ሰው አሉ በለው። አሉ በለው። አሉ አሉ አሉ። ሄሎ አሉ። ገብቷችኋል? ድጋሚ ሐሳብ ማንሰጥባቸው በቃ ጸጥ ብላችሁ ብትሄዱበትን ትልልቅ ቀንበር የተሸከሙ ሰዎች አሉ። ለነሱ ረፍት ያስፈልጋቸዋል። ለነሱ ሰላም ያስፈልጋቸዋል። ለነሱ ረፍት ያስፈልጋቸዋል። ስለዚህ እኛ የተሰጠን ከነዚህ ሰዎች አንድ ምን ቆርጀው ነገር አለ። ምን ካላችሁኝ በጋራ መጮ መጸለይ እጅን ዘርጋ ልንለው የሚገባ ጉዳይ አለ አለ። ቀንና ሌሊት ለለቅሶ ያልደከሙ ሰዎች አሉ አሉ። ሜቢ አንዳንድ ሰዎች ችግርኛ ለምደነው ጸጥ ብለናቸው ልናልፍ እንችላለን። የሚያልፉበትን ጎዳና ግን እኛ አልተረዳ ነው መጠኑን አልገባን ይሆናል። ገብቷችኋል? እንዴት መሰላችሁ? ያልተናገረ ሁሉ ልክ ነው ማለት አይደለም። ጥሩ ነው ማለት አይደለም። ሴፍ ፕሌስ ላይ ነው ማለት አይደለም። በቅርቡ አንድ ጓደኛዬ አብሮ እንደዚህ አይነት ሸክም ያለው ጓደኛ አለ። ሁሉ ጊዜ የምናወራው ራሱ እንደዚህ ነውና እዚህ ብራምፕተን አካባቢ ላይ አንድ አገልጋይ ከአፍሪካ ሀገር መጣ እና እዛ ቦታ ላይ ብዙ አበሾች የታመመ ልጅ ያዙ፣ የታመመ ቤተሰብ ያዙ፣ ብዙ አበሾች እንደዚህ አይቼ አላቅም ማለት እና በጣም አዘንኩኝ አለኝ። ወዳጆች ሆይ እኛ ወንጌል ያዝን ሰዎች ሆይ መምጣት የቻልን መራመድ የቻልን በነጻነት መንቀሳቀስ የቻልን ምን ማለድላቸው ሰዎች አሉ። እጅን ዘርጋ ልንለው የሚገባ ጉዳይ አለ። ዝም ማንልበት ጉዳይ። ኢየሱስ ክርስቶስ ጌታ ነው። እስቲ እጃችሁን ከፍ አድርጉና አንድ ጊዜ አይኖቻችሁን ጨፍኑና አንድ ሰው አስቡና እግዚአብሔር ሆይ እጅህን ዘርጋ በሉት። ግድልም ድገሙና እግዚአብሔር ሆይ እጅህን ዘርጋ በሉት። አዎ እጁን ይዘርጋ። አንደኛ ለሌላ ሰዎች እረፍት ስንል እጅህን ዘርጋ ልንለው ይገባል። ሁለተኛው ደረጃ ለማን እጁን ይዘርጋ? እጁን ዘርግቶ ጌታ ወንጌል ልንሰብክ ይገባል። ከነሱ ምን ኮርጀው እጁን ዘርግቶ ወንጌል ልንሰብክ ይገባል። ብዙ ትራክት አድለናል። ብዙ ወተንም መስክረናል። እግዚአብሔር ይመስገን። በተለይ በምስክርነት አገልግሎት የሚያገለግሉ የሚተጉ እግዚአብሔር ይባርካቸው። ብዙ አገልግለዋል፣ ብዙ ተግተዋል ብል ይቀለኛል። እግዚአብሔር መጥቶ ልክ እንደዚህ ዘመን ይሄ ጸሎት የሚገርማችሁ የተመለሰ ጸሎት ነው። ይሄ ጸሎት የተመለሰ ጸሎት ነው። የዕብራውያን ጸሐፊ ይሄንን ቃል ሲናገረው ሜቢ ቴንክ ዩ ፋንትሽ እንደዚህ ይላል ዕብራውያን 2:4 ላይ እግዚአብሔር ራሱ አለ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራት መንፈስ ቅዱስን በማደል አብሮ መሰከረለት ይላል። ይሄኛው ማለት ነው። ይሄን የለመኑትን በጣም እዛች ጋር አንድ ቃል አለች እንደፈቀደ የሚል ይኸውላችሁ። ፈውስ እኮ ችሎታ አይደለም። ድንቅና ተአምራት ችሎታ አይደለም። የሆነ አንድ ግለሰብን የምትሰጡት ጉዳይ እኮ አይደለም እኮ። አሁን እኮ ለሆነ ሰው እኮ ነው ሰጣ አይደለም። የቤተ ክርስቲያን ጉዳይ ነው። ስልጣኑ ያለው ቤተ ክርስቲያን ጋር ነው። ስልጣኑ ግለሰብ ጋር አታስቡት። የሆነ ሰው ይፈውሳል ምናምን ብላችሁ ሰው የሆነም አታስጨንቁት። የቤተ ክርስቲያን መልስ ነው። ቤተ ክርስቲያን ነች ይሄንን የምትጮህ። ስልጣኑንም የሰጠው ለቤተ ክርስቲያን ነው። ጸጋ እኮ የተሰጠው ለማን ነው? አሁን እኮ ለግለሰብ ላይ ሰው ግለሰቡ ራሱ ዛሬ ለምሳሌ አንድ ትንቢት ብናገር የሚቀጥለውም ታስጨንቁኛላችሁ። እውነት ውሸት? ምክንያቱም ለሚቀጥለውም ሰው ትንቢት ይፈልጋል ማለት ነው። ስለዚህ አሁን በመንፈስ አንድ ተናገርኩ፣ ቀጥሎ የሚሆነው በመንፈስ ላይ ሆነ ይችላል። ሞክር የሚሆነው ይሆናል። ገብቷችኋል? አሁን ጴጥሮስ ለምሳሌ ምዕራፍ 3 ላይ ፈውስ በእነሱ መካከል አለፈ። ከዛ በኋላ ግዴታ አይደለም እኮ መንፈስ ሲሰራ ብቻ ነው፣ እሱ ሲፈቅድ ብቻ ነው።
ያው ቃሉን ይዩት። እንደፈቀደ ይላል። ምን እንዳለ በሉት እስቲ፣ ግድ የለም በሉት። እንደፈቀደ ነው። አገልጋይ ጋር ስትሄዱ ስታጸልዩ የሆነ የምትፈልጉትን ነገር እንዲነግራችሁ አትፈልጉ። ስለ ትንቢት ወደፊት እነግራችኋለሁ። ትንቢት በሰው ፈቃድ አይመጣም ይላል። እውነት ውሸት? እውነት ውሸት? በጌታ በኢየሱስ ስም አንደበታችሁ ይከፈት። ተከፍቷል፣ ነገሩኝ። እውነት ውሸት? አዎ። ምክንያቱም የምታስጨንቁት አገልጋይ አለ። ትናገራለህ አትናገርም የምትሉት። አንድ ቦታ ላይ አገልጋይ ጋበዙ። ሊጋብዙ ሲሉ አንድ ሰው ጋር ደውሎ ነው ትንቢት ይችላል አይችልም አሉ። ይኸውላችሁ እንደፈቀደ የሚል ቃል አለ። ሁሉ ነገር እንደ ፍቃዱ ነው የሚሆነው። አሁን እኮ እንደ ፍቃዱ እንዲሆን እንጸልይ ነው እያልኳችሁ ያለሁት እንጂ አሁን ፕሮግራም ሲያልቅ እስቲ ተናገሯል ይሄን አምጣ፣ ከሱ ካላመጣው እኔ ከየትም አላመጣውም። ግልጽና አጭር። እግዚአብሔር የተመሰገነ ይሁን። ወንጌሉን በኃይል እንድንሰብከው ገብቷችኋል? ሰዎች እዚህ ቤት እዚህ እነዛ ጴንጤዎች ጋር እንሂድ የሚያስብል ተአምራት እስቲ አሜን በሉኛ። እዚህ እንግዲህ እኛ ብቻ አይደለንም ያለነው። እንደ ኮሚኒቲ ብቻ እንኳን አስብ ብትሉኝ እንደው ሌላ እምነቶች አሉ አይደለ? እስቲ እነዛ ጴንጤዎች ጋር እንሂድ፣ ይሄ ቀንበር እዛ ቦታ ይሰበራል፣ ይሄ ስራት እዛ ይበጣጠሳል እንዲህ ብለው ይምጡ እስቲ። እኛ አንድ ሰው እኮ በቂ ነው። አሁን አንድ ተአምራት በቂ ነው። ባይዘው ሌላውን ለመጥራት ብዙ አያስፈልግም። ይሄ አንድ ተአምራት ብዙ ሰው ጠርቷል። እኔ እግዚአብሔርን የምለምነው አንድ ለምን ካላችሁኝ አንዱ የሚከፍተው ብዙ ነው። እግዚአብሔር ይመስገን። ከዚህ በፊት መስክሬላችኋለሁ። አርብ ላይ እዚህ አንድ በሳውዝ አፍሪካ ቤተክርስቲያን የሚመራ ለረጅም ጊዜ አለ በቃ ትንሽ አጥቢያ ነው የምመራው አለ፣ ግን ብዙ ጸልያለሁ ብዙ አገለግላለሁ አለ። እንዲያድግ ብዙ ፍላጎት አለኝ እና እግዚአብሔርን አንድ ነገር ለመንኩት አለ። እግዚአብሔር ሆይ አንድ ተአምራት ስጠኝ አልኩት አለ። እስቲ አንድ ተአምራት በሉ። በቃ ጸልያለሁ ከተማው ላይ አለ ለረጅም ጊዜ የሆነ ዘመን ትዝ ካላችሁ ኤችአይቪ በጣም የገነነበት ዘመን ላይ አንዳንድ ሰዎች ይወጡና እኛ ሀገር ላይ አንድ መሪ ጥቅስ አለ፣ ትውልድ ይዳን በኔ ይብቃ ብለው ይሰብካሉ። አንዳንድ ሰዎች እና ራሳቸውን በጣም ይወራላቸዋል። ራሱ ይሄው ራሷን ገልጣ ምናምን ተብሎ ይወራላቸዋል። እና እቺ ሴት በቃ በአደባባይ እዛ አካባቢ ትመሰክራለች። ስለ ኤችአይቪ ነው የምትመሰክረው። በቃ ወጣ ትውልድ ይዳን በኔ ይብቃ፣ ከዚህ በኋላ እንዲያታድርጉ እንዲያት እያልተለተም ብላ ትመሰክራለች። አንድ ቀን በሆነ አጋጣሚ እቺ ሴት ቸርች መጣች እሱ በሚያገለግልበት ቤተክርስቲያን ውስጥ። ከዛ በኋላ እየጸለየ ባለ ጊዜ አጋንንት ማኒፌስት አድርጎ ጮኸ። የጮኸው ለካ ከሷ ነው። ከዛ ከጮኸ በኋላ ሲያስለፈልፈው በኤችአይቪ እንድትያዝ ያደረጋት አጋንንቱ ነው። አጋንንቱ ከሷ ጮሆ ሲወጣ በሽታው አብሮ ጮሆ ሄደ። እግዚአብሔር ይመስገን። ሄዳ ስትመረመር ይቺ ሴት ከኤችአይቪ ነፃ ነች። ከዛ ትውልድ ይዳን በኔ ይብቃ ስትል የነበረች አሁን ኢየሱስ ፈወሰኝ ብላ እያደባባዩ ስትጮህ አለ ቸርቹ መቀመጫ መቆሚያ አጣል፣ አድማሱ ሰፋ አለ። ኢየሱስ ክርስቶስ ጌታ ነው። እኔ ዛሬ ይሄንን እጸልያለሁ በጌታ በኢየሱስ ስም። እኛ ሳንሄድ ሌሎችን በተአምራት እግዚአብሔር ይጥራ። ይሄ ማለት ግን እንሂድ የሚለው ልናቁም ማለት ግን አይደለም። እንዳትስቱኝ ሐሳቤ እና እኔ በተአምራት እግዚአብሔር ሰዎችን እንዲጠራ ስላችሁ አንድ ተአምራት እኛ መካከል ቢሆን ይህች ዓለም በችግር ውስጥ በመከራ ውስጥ በብዙ ነገር ውስጥ ያለ ሰው ኢየሱስን ለማወቅ የእግዚአብሔርን ቃል ለመስማት እድል ያገኛል ብዬ ስለማመን ነው። አንዱ የምስክርነት መንገድ ነው ብዬ ስለማመን ነው። ብቸኛ ሳይሆን አንዱ የምስክርነት መንገድ ነው ብዬ ስለማመን ለዚህ ስንል እንኳን እግዚአብሔርን እጅህን ዘርጋ ብለን ልንጸልይ ይገባል ብዬ አምናለሁ። ሶስተኛ እጃችን ላይ ያለው ቃል ሕያው መሆኑን ማሳያ ነው። ድንቅና ታምራት እንደሚሰማ ለምሳሌ ኢየሱስ ከሰበካቸው በኋላ ቃሉን በድንቅና በታምራት ያጸና ነበር ይላል አይደል? ከሰማን እንግዲህ ያለፈው 2 ሳምንት እግዚአብሔር ይችላል ብለን ስለነዛ ብላቴናዎች ጨክነው ከእግዚአብሔር ጋር ሲወግኑ ከሳት መካከል እንዴት እንዳወጣቸው እግዚአብሔር በቃሉ አስተምሮናል። ስለዚህ እጃችን ላይ ያለው ይሄ ወንጌል ሕያው መሆኑን አንዱ ማሳያ ድንቅና ተአምራት ነው። ገብቷችኋል?
ያስላችሁ የእግዚአብሔር እጅ በእኛ መካከል እየተገለጠ አይደለም ማለት አይደለም። በተለያየ የህይወት አጋጣሚያችን ውስጥ እለት እለት የእግዚአብሔር እጅ እየረዳን ነው። ግን በድንቅና በተአምራት ተገለጥ፣ በአደባባይ የሚታይ ነገር ይሁን። ሰዎች ይህንን ወንጌል እንዲያምኑ መንገድ ይክፈት። እውነት ነው ይበሉ። ኢየሱስ ጌታ ነው። የአንደኛ ተሰሎንቄ ቃል ምንድነው የሚለው? አንደኛ ተሰሎንቄን ካወጣልኝ ወንጌላችን ይልና በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም። ሌላ መገለጥም አለው። እጁ በዚህ ውስጥ ተገልጦ ወንጌል ቃል ብቻ እንዳልሆነ አሳይቷል። ስለዚህ እኛም የሰበክነው ይሄ እውነት ቃል በእኛ መካከል ድንቅና ተአምራት ይዞ ወክ ያድርግ። አሜን፣ ወክ ያድርግ። ለዚህ ምን እናድርግ የሚለውን ተናግሬ እጨርሳለሁ። ከነዚህ ሰዎች የምንማረው ከነዚህ ሰዎች የምንኮርጀው ነገር ለዚህ ምንድነው ያደረጉት ካለ አንድ ቃል አለ፣ በአንድ ልብ ይላል። በአንድ ልብ፣ ባልተከፋፈለ ልብ። በቃ ሶስት የነገርኳችሁ ነገሮች ለሁላችንም የጋራ ናቸው ብዬ አምናለሁ። ለምሳሌ በችግር ውስጥ፣ በሐዘን ውስጥ፣ በውድቀት ውስጥ፣ በተለያየ መከራ ውስጥ ያሉ ሰዎች ሁላችንም ግድ ይለናል ብዬ አምናለሁ። እውነት ውሸት? የሰዎች መከራኛን አይመለከትም። የሰዎች ችግርኛን አይመለከትም። ሰዎች በተለያየ ስርዓት ውስጥ ሲያልፉ ዝም እንበላቸው? የግድ ልንጸልይ እጅን ዘርጋ ልንል ይገባል ብዬ አምናለሁ። ስለዚህ በአንድ ልብ እንድንጸልይ ምክንያት ይሆነናል ማለት ነው። አንድ ሁለተኛ ወንጌሉ ለኔና ለእናንተ ግዴታ ነው። እንድንመሰክረው፣ እንድናውጀው፣ ለሌሎች እንድናስተላልፈው ተሰጥቶናል። ስለዚህ እሱም የጋራ ጉዳያችን ነው። የጋራ ጉዳያችን ነው። የኔ ጉዳይ ብቻ ወይ የከሌ ጉዳይ ብቻ፣ የቤተ ክርስቲያን ምናምን መሪዎች ጉዳይ ብቻ አይደለም። የሁላችንም የጋራ ጉዳይ ነው። ሶስተኛ ይሄ ቃል በስልጣን ሲገለጥ ማየትም የጋራ ነው። የጋራ ነው። አሁን በአንድ ልብ እንዳንሆን የሚያደርገን ነገር አለ ካለ እጁን በመካከል ያሳየኝ። አሁን በተናገርካቸው በሶስቱ ጉዳዮች ውስጥ አንድ ልብ የማያደርገኝ ልዩነት ያለኝ ጉዳይ አለ የሚል ሰው ካለ እፈቅድለታለሁ፣ እጁን ያሳየኝ። የሌላው ችግር እኔን አይመለከተኝም የሚለው ሰው መብቱ ነው፣ አላስገድደውም። ካልገባ ካልተረዳ አጠገባችሁ ያለውን ሰው ነካ አድርጉትና አይመለከትህም ወይ በሉት። ባይዘው ይውላችሁ አንዳንድ ሰዎች ነካ አድርጉና እንደዛ ስላችሁ እኔን የምታዩ ማለት ነው። ለሁለት ነገር ነው ማስብላችሁ። አንደኛ የተኛ ሰው ቀሰቅስበታለሁ። ሁለተኛ የእግዚአብሔርን ቃል ደግሞ እንድታውጁ ይረዳል። ኢየሱስ ጌታ ነው። ምክንያቱም ሙቀት ስላለ ምናምን ሰው ሊተኛ ይችላል። እኔ በማገለግልበት ቤተ ክርስቲያን አንድ ልጅ ሁል ጊዜ ይመጣል። ለጌታ ክብር ተኝቶ ነው የሚሄደው እና ሁል ጊዜ ሲተኛ አየዋለሁ፣ መድረክ ላይ ሆኜ አየዋለሁ። ከዛ ለምንድን ነው የምተኛው ብዬ አንድ ቀን ስጠይቀው ፓስተር እኔ ስለምወዳችሁ እንጂ ለሊት ሰርቼ ነው የምመጣው አለኝ። ምን ልላችሁ ነው? ህብረት ፈልገው ሜቢ ከስራም የሚመጡ ሰዎች ይኖራሉ። ሳምንቱ ሙሉ በስራ የደከማቸው ሰዎች ይኖራሉ። ግን እየተባበርን ነው የምናገለግለው። አሜን። እውነት ውሸት? አሁን ከስብከት ሙሉን ይሄንን ብትይዙት ነውር ነው። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። ስለዚህ በነገርኳችሁ ጉዳይ ላይ ማነስማማበት አንድ ልብ ማንሆንበት ጉዳይ አለ ብዬ አላምንም። ሁሉም ይመለከተናል። ወንጌሉም ይመለከተናል። የሰዎች መከራ የሰዎች ችግርም ይመለከተናል ብዬ አስባለሁ። ስለዚህ በዚህ አቅጣጫ ያለችን 6 ደቂቃ ነች። 6ቱን ደቂቃ እጅ ለእጅ ተያይዘን እባክህ እጅህን ግለጥ፣ እርዳን፣ አግዘን። የሰዎች መከራ በቃ ይባል። አንተ ብቻ ነህ የምትረዳቸው፣ አንተ ብቻ ነህ የምታግዛቸው፣ አንተ ብቻ ነህ ነፃ የምታወጣቸው። ሁላችንም እንቆምና እንጸልያለን።